ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዋትኪንስ እና ኡናይ ኤምሬ የአስቶን ቪላ ያማረ ጉዞ የበለጠ በአስደናቂ ውጤት የተጠናቀቀበት፣ ቼልሲ እድለኛ ያልሆነበት፣ ቪላ እድል ብቻ ሳይሆን ታክቲክ የቀየረውን ድል ያስመዘገበበትን ጨዋታ ለተወሰኑ ደቂቃዎች መነሳት ያለባቸው ነጥቦች ላይ አተኩረን ምንወያይበትን ፕሮግራም ይዘንላችሁ መጥተናል። ቪላ ስታንፎርድ ብሪጅ ላይ በኦሊ ዋትኪንስ ሁለት አስደናቂ ግቦች ተቀይሮ ከገባ ከ60 ደቂቃ በኋላ ባስቆጠራቸው ሁለት ግቦች እንግዲህ የቼልሲዎችን ልብ የሰበረበት፣ የቪላን የ11 ተከታታይ ድልን ያስቀጠለበት፣ በሊጉ ብቻ የ8 ተከታታይ ድል ከ1914 ከ1894 በኋላ አስቶን ቪላ በክለቡ ታሪክ እንዲህ አይነት ውጤታማ ሲዝን አሳልፎ አያውቅም። የተከታታይ ጨዋታ ድል፣ ታክቲሻን ኡናይ ኤምሬ ሌላ የታክቲክ የበላይነት ስታንፎርድ ብሪጅ ላይ ሁለተኛ 45 ከሰዓታት በኋላ በግሩም የተጫዋቾች ለውጥ፣ የታክቲክ ለውጥ በአስደናቂ ሁኔታ ሱፐር ዶሚነንት የነበረውን ቼልሲን በ30 የመጨረሻ ደቂቃዎች ውስጥ ብልጫ በመውሰድ ድል ማድረግ ችለዋል። ይህን ጨዋታ እስቲ እንመልከት። ብዙ ተአምሮች የተመለከትንበት፣ አንዳንዴ ኤክስፒሪየንስ ጨዋታ ላይ የተጫዋቾች አይደለም የአሰልጣኝ የታክቲክ ኤክስፒሪየንስ ሁሌም ጨዋታን ያሸንፋል። ታክቲካሊ አሰልጣኞች የበለጠ ኤክስፒሪየንስ ሲሆኑ እንደ ኡናይ ኤምሬ ነው። በሊጉ ምንም ያክል ርቀት ሊጓዙ ይችላሉ። የዘንድሮም የካቻምናውም የአምናውም ኡናይ ኤምሬ ሊደነቅ ይገባል። በእግር ኳስ ሕይወቴ የመጨረሻ ደካማው የሳመር የዝውውር መስኮት አሳልፍ ያለው ግን እንደ ቡድን ጠንክረን ከሰራ እንደ ቡድን ያጋጠመንን ክፍተት እንደ ቡድን ችግሩን ፈተን አብረን በጋራ እንቀጥላለን ብለው ያመኑት ኡናይ ኤምሬ እንግዲህ በሚያስደንቅ ሁኔታ ለአንድ ሰዓት ያክል ሜዳው ላይ የሰሞኑን ቪላ የጠፋ ተብሎ መነጋገሪያ እስከሚሆን ድረስ ከፍተኛ ብልጫ በቼልሲ ተወስዶባቸው ቼልሲ በብልጫው ልክ አለማስቆጠሩ ዋጋ ያስከፈለበት፣ ቪላ አድቫንቴጅን በአግባቡ የሚጠቀም ታክቲካሊ ጂኒየስ የሆነ አሰልጣኝ የሚያዙ ደግሞ ጨዋታ ላይ በቆየ ቁጥር ያለውን ኤክስፒሪየንስ እየተጠቀመ ውጤት በተጋጣሚ ስስ ብልት መቀየር የሚችል አቅም፣ የታክቲክ እውቀት የተመለከትንበት ምርጡ የቪላ ሁለተኛ 45 ጌም ፕላንን ያየ ነው። ቼልሲ እንዴት ነበር? ቼልሲ ቪላ በዋትኪንስ ተቀይሮ ገብቶ እስከሚያስቆጥር ድረስ ሜዳ ውስጥ የምንመለከተው ብቸኛ ቡድን ቼልሲ ነው። ሃይ ፕረስ፣ ሃይ ዲፌንሲቭ ላይን፣ ማጥቃቱ፣ መከላከሉ፣ ፋይናል ሰርድ የነበረው ፕረስ፣ የቼልሲ ተጫዋቾች ፍላጎት፣ ሜዳውን ሙሉ በሙሉ በኤሪያም በዱዌልም በሁሉም ረገድ ቼልሲ የመጨረሻ ምርጥ ነበር። ቼልሲ ምርጥነቱ ላይ ጥያቄ አይቀርብ። ያውም ኤንዞ ማሬስካ የተጣለባቸው ቅጣት ከትናንት ጨዋታ የጀመረ ለዛ ታች ላይ አልነበሩም። እንደ ደጋፊዎች ስታንድ ላይ ሆነው ነበር ሲመለከቱ የነበሩት እና ቼልሲ የነበረው ብልጫ የሚያስገርም ነው። አስደናቂ ሰፊ ልዩነት የሚታይ ልዩነት ከተከላካይ ስፍራ እስከ አማካይ ስፍራ እስከ አጥቂ ድረስ የነበረው ቅንጅት እንግዲህ በግብ አለመታጀቡ ውጤቱ እንዲቀየር ምክንያት ሆኗል። ምክንያቱም በዘንድሮ ሲዝን አንድ ያስተዋልነው ጉዳይ አለ። የቪላ አይነት ምርጥ ክለብ ባለበት ሲዝን ውስጥ
1-2 2-2 መምራትም ዋስትና እንደሌለው ነው ያስተዋልነው። ምክንያቱም 3-1 እየመራ የነበረውን ብራይተን ነው 4-3 ማሸነፍ የቻለው። 2-2 እየመራ የነበረን ቡድን 4-2 ማሸነፍ የቻለ ቡድንን 90 ደቂቃ እስካልተጠናቀቀ ድረስ በታክቲክ ሺፍት ጨዋታን ኮምፕሊትሊ መቀየር እንደሚችል ኡናይ ኤምሪ አሳይቷል። ዲፓርትመንት ታክቲካል ባላንስ፣ ይሄ የኢኮኖሚካል ፉትቦል አሰልጣኞች በጣም ዳይናሚክ ከሚሆኑበት ምክንያቶች መካከል ጨዋታ በየትኛው ሞመንተም ሊቀየር እንደሚችል ስለሚያምኑ የመጀመሪያ ትልቁ ለውጥ ኢነርጀቲክ ቼንጅ ነው። ኢነርጂ የመጀመሪያው ኢነርጂ ቻርጅ የሚደረገው አማካይ ክፍሉን የበለጠ ኢነርጂ የሚሰጥ ጉልበት፣ ፍጥነት ያለው ፋይናል ሰርድ ላይ በተመሳሳይ ፍጥነትም ጉልበትም ያለው ነገር ግን ይሄ አገናኝ ሰርኪዩት ተጫዋችን በማካተት የኢነርጂ ሲስተምን መቀየር ነው። ሜዳ ውስጥ እያንዳንዱን ዲፓርትመንት በአንዴ ለመበታተን የተከላካዩን ከአጥቂው ጋር የሚያገናኘው አማካይ፣ ለተከላካዩ ሽፋን የሚሰጥ ለአጥቂው እርዳታ የሚሰጥ የሁሉም የጨዋታ እንቅስቃሴ ኢንጂን ሩሙ አማካይ ነው። አማካዩ ክፍል የተቆረጠ ቡድን መከላከሉም ባላንስ አይሆንም፣ ማጥቃቱም ጥራት አይኖረው፣ የጠለዛ ጨዋታ ነው የሚሆነው። ኡናይ ኤምሪ የቀየሩት አማካዩ አማካዩን ሲቀይሩ ግን የቼልሲን አማካይ ለመብለጥ ብቻ አይደለም፣ በቼልሲ አማካይ ብልጫ ላይ በወሰዱበት አጋጣሚ በአስደናቂ ብቃት የሚጨርስ አጥቂ ከፊት ለፊት በማስገባት ነው። ይህን ጨዋታ ቼልሲም ኡናይ ኤምሪም ሲጀምሩ የተወሰኑ ሮቴሽኖች አድርገው በቻላባና ባዲያሺል በኩኩሬያና በሪሽ ጀምስ በባክፎር የጀመሩት ቼልሲዎች ካሴዶና ፈርናንዴዝን፣ ፔድሮ ኔቶና ጋርናቾን ከጆዋው ፔድሮ ጀርባ ኮል ፓልመርን በማድረግ ቼልሲ እስከ 60ኛው ደቂቃ ድረስ ቪላ ጨዋታው እስከሚርቀው ድረስ የኤሚሊያኖ ማርቲኔዝ አስደናቂ ብቃት፣ የነ ኮንሳና የሊንድሎፍ የመከላከል ጥንካሬ፣ የካሽ ለቀጣይ ጨዋታ በ5 ቢጫ ካርድ የማይገባበትን ፋውል እስከ መስራት ድረስ ያበቃ፣ የነቡካዮ ካማራ በተመሳሳይ በቅጣት ቀጣይ ጨዋታ የሚያመልጣቸውን 5ኛ ቢጫ ካርድ የተመለከቱበት የጨዋታ እንቅስቃሴ የቼልሲ ምን ያክል ጠንካራ ማጥቃት ቢኖር ነው። ለዚህም እኮ ነው ቼልሲ በጨዋታው 2.08 2.14 ኤክስጂ ክሬት ያደረገው፣ ቪላ ግን 1.05 ነው። ቼልሲ 14 ሞክሯል፣ 3ቱ ናቸው ኢላማቸውን የጠበቁ። ግን የቪላን ጥራት ተመልከቱ፣ 11 ሞክሮ 8ቱ ኢላማቸውን የጠበቁ ናቸው። ከ8ቱ 7ቱ ኢላማቸውን የጠበቁ ሙከራዎች የተደረጉት 2:45 ነው። ይሄ ነው የአስቶን ቪላ ታክቲካል ዶሚኔት። ኡናይ ኤምሪን እኮ ከሲቪያ፣ ከቪላሪያል፣ ከፒኤስጂ፣ ከሌሎች ክለቦችም እስከ ቪላ ድረስ የምናውቀው አንድ አስደናቂ የጨዋታ ንባብ አላቸው። የተለመደ ታስታውሱ እንደሆነ እነ ፔሮቲን በሲቪያ ከፋቢኒዮ ጋር፣ ከዛም በኋላ አንድ ሌላ ኮሎምቢያዊ ካርሎስ ባካን በቪላሪያልም የክንፍ ተጫዋቾችን በኢነርጂ ከ60 ደቂቃ በኋላ ቀይሮ ካስገባ በኋላ የተጋጣሚ ፉልባኮች ላይ የሚፈጥረው ኦቨርሎድ፣ አማካይ ክፍል የነ ኢቫን ይሄ የነ ካፑ የቀድሞ የቶትናም አማካይ በእነ ኮክላንን አምጥተው ቪላሪያል ቤት ሲቪያ ሊቨርፑልን በዩሮፓ ሊግ ሲያሸንፍ ሰከንድ አፍ እንዴት ነው የበለጡት? በኮሊደር ማጥቃት እንዲህ አይነት ታክቲካል ሺፍት ላይ አሰልጣኙ ከፍተኛ የታክቲክ እውቀት ያላቸው የባስኩ ተወላጅ የጉፔስኮ መንደር ያደገው ኡናይ ኤምሪ እንግዲህ ታክቲካሊ ጄኒውን መሆኑን በድጋሚ ያሳየበት ዩናይትድን፣ ሲቲን፣ ቶትናምን፣ አርሴናልን አሁን ደግሞ ቼልሲን ከቶፕ 6 ክለቦች 5ቱን አሸንፈዋል። አንፊልድ ላይ ብቻ ነው ሽንፈት ያስተናገዱት።
ይህ አሰልጣኝ በጣም ሊደነቅ ይገባል። በመካከለኛ ቡድን ጥረቱን ተመልከቱ። ለተከታታይ ዓመት ለትላልቅ ውድድሮች ተሳታፊ መሆን አምና ፔዤን እዚህ ቪላ ፓርክ ላይ የበለጠበት መንገድ 245 እንዴት ነው ጨዋታውን ኮምፕሊትሊ የፍጥነት የጉልበት ያን ሩጫ ያን በተመሳሳይ ቴምቦ የማጥቃት አቅምን መመስረት የቻለው ለኡናይ ኤምሪ ክሬዲት መስጠት ያስፈልጋል። ግን እንዲህ ስንል ለውጦቹ ያመጡት የጨዋታ ኮምፕሊትሊ የአንድን ቡድን የበላይነት በአንድ የቀየረ አጋጣሚ ነው። ልክ ጨዋታው 59ኛ ደቂቃ ላይ እንደደረሰ ኡናይ ኤምሪ በአንድ የሶስት ተጫዋቾችን ለውጥ አደረጉ። ማጊንን በኦናና ቅድም የነገርኳችሁ አማካይ ክፍል ላይ በደንብ ተመልከቱ። ማጊን፣ ቴሌመስ፣ ካማራ፣ ሮጀርስ፣ ኤንዞ ፈርናንዴዝን፣ ካሴዶን፣ ሪስ ጀምስን ኢንቨርትድ ፉልባክ ሆኖ እየገባ ስለነበር ፓልመርን በአካል ብቃት እንዴት እንደሚያደክሙ ግን ቼልሲ ዶሚኔት አድርጓል። እዚህ የአማካይ ክፍል ላይ ኦናና ሲገባ ሞር አግሬሲቭ ነው። ሞር ደግሞ ጥንካሬው አካል ብቃቱ አይደለም በአንድ ተጫዋች ማርኪንግ፣ በሁለት ተጫዋችም አንዳንዴ የማይደፈር ጥንካሬ ያለው ተጫዋች ነው። በኢነርጂ ሲገባ ይሄ ተጫዋች ሮቴሽን አድርጓል። ለማክሰኞ ጨዋታ የሶስት ተጫዋቾችን ለውጥ እነዚህን ሶስት ተጫዋቾች አንድ ላይ በጋራ ያስገቡ። ቡንዲያን በዋትኪንስ ማለንን በሳንቾ ቀየሩ። 59ኛ ደቂቃ ሶስቱን አንድ ላይ ያስገቡ። ሶስቱንም ተመልከቱ። የፊት መስመር ተጫዋቾች የአታኪንግ ማይንድ ያላቸው። ኦናና ዲፌንሲቭ ሚድፊልደርም አታኪንግ ሚድፊልደርም ሆኖ ሁለገብ አማካይ ነው። ጄደን ሳንቾን ያስገቡት የክንፍ ተጫዋች አድርጎ አይደለም። በነገራችን ላይ በቀጥታ ከአጥቂ ጀርባ ሮጀርስን ወደ ክንፍ አወጡ። ለምን መሰላችሁ? በኦናና ኢነርጂ የኤንዞ ፈርናንዴዝ እና ካሴዶን ኤሪያል ዶሚኔት ሲያደርግ የመጨረሻ ትራንዚሽኖችን የሚወስዱ የነበረው ሳንቾ ነው። በደንብ ካያችሁ በሁለቱም ዊንግ በተመሳሳይ መልኩ ቪላ ያጠቃ ነበር። ከ60 ደቂቃ በኋላ ልክ ተጫዋቾቹ ተቀይረው ገቡ። ዋትኪንስ 2 ተች ነው ያደረገው። በሶስተኛው ተች ቻላባን አስከትሎ በሄደበት እንቅስቃሴ የመጀመሪያ የአቻነትን ግብ አስቆጠረ። ከዛ በፊት ቼልሲ 37ኛ ደቂቃ ሪስ ጀምስ ክሮስ ባደረገበት የኮርና ኳስ ጆዋው ፔድሮን ነክታ ግቧ ተቆጠረች። ቼልሲ እስከ 63ኛ ደቂቃ ድረስ ያውም በፍጹም የጨዋታ ብልጫ ቼልሲ ጨዋታውን ዶሚኔት አድርጎ እንደውም የቪላ የ10 ተከታታይ ጨዋታ ድል፣ የ7 ተከታታይ ፕሪሚየር ሊግ ድል በቃ ተቋረጠ እያለን ነበር። የነዚህ ሶስት ተጫዋቾች ለውጥ በቀጥታ ጨዋታው ላይ የሚታይ ከፍተኛ ለውጥ አመጣ። ከዛች ከ59ኛ ደቂቃ በኋላ ቪላ 7 ኢላማውን የጠበቀ ሙከራ አደረገ፣ 2ቱን አስቆጠረ። ከዛም በኋላ ቼልሲ ጥረቱ ሁሉ እንዴት ነው በልዩነት የሚነሳ ጥረት ማድረግ አልቻለም። ጉልበትና ፍጥነት ለአንድ ሰዓት ያክል የቼልሲ አጠቃቀምና ብልጫውን በወሰዱበት አጋጣሚ የግብ ልዩነቱን አለማስፋት ቼልሲን ዋጋ አስከፍሏል። በተለይ ደግሞ ፓልመርን ጊዜና ሰዓቱን የጠበቀ ለውጥም አይመስለኝም። ፓልመር ማክሮፎ አይደለም ምናልባት ይህን እንድል ያስገደደኝ። ፓልመር ሜዳ ውስጥ ቢቆይ አንዳንዴ ፓልመር ጥሩ አይደለም እንላለን። ፓልመር ዛሬ ምርጥ አይደለም፣ ግን ፓልመር አንድ ኳስ ያለቀለትን ኳስ ያቀብላል ወይም ያስቆጥራል። አንዳንዴ እኮ እንደነዚህ አይነት ተጫዋቾችን አሰልጣኞች ጥሩም ሳይሆኑ የሚታገሱት ለነዚህ አይነት አጋጣሚ ነው። ኢስቲቫውን ደግሞ ከአስቶን ቪላ አይነት ቡድን ጋር ከጉዳት የመጣን ተጫዋች በዛ ደቂቃ በጊዜ መቀየር ሪስኩ ከባድ ነው። ምክንያቱም የቪላ ጨዋታ ሞር ቴክኒካሊም ታክቲካሊም አግሬሲቭ የሆነ እንቅስቃሴ የሚፈልግ ጨዋታ። አሁን ትልቁን ሪስክ የወሰዱት ኤንዞ ማሬስካ እዚህ ላይ ነው። ነገር ግን የኡናይ ኤምሪ የጨዋታን የማሸነፍ ብልሃት አንዳንዴ ለማመን እስከሚከብድ ድረስ ጨዋታን የመቀየር ኳሊቲያቸው የሚያስደንቅ ነው። ለአርሴናሉ ጨዋታ ቅድመ ዝግጅት የሶስት ተጫዋቾችን ሮቴሽን አድርገው ካሽንና ካማራ ለቀጣይ ጨዋታ አተው እንግዲህ አሰልጣኙ የቻሉትን ነገር ሞከሩ፣
በቻሉት እቀይራለሁ ብለው ባመኑበት መንገድ 100% ቀይሩ። አሁን የምነግራችሁን እስታት ተመልከቱና ቼልሲ ምን ያክል ቪላን ኮምፕሊትሊ ዶሚኔት እንዳደረገ ተመልከቱ። 63% የኳስ ቁጥጥር ብልጫ ነበረው ቼልሲ። 2.14 ኤክስጂ ክሬት አድርጓል። 14 ሞክሯል። 42 ኳሶችን በቪላ የመጫወቻ ቦክስ ውስጥ መንካት ችሏል። ቪላ 19 ኳስ ነው የነካው። በእጥፍ ቼልሲ ይበልጥ ነበር። ነገር ግን ግብ ጠባቂ ያዳነውን ኳስ ብትመለከቱ የቼልሲው ግብ ጠባቂ 6 ኳስ አድኗል በቀጥታ። የቪላም የሁለተኛ 45 ማጥቃት ምን ያክል የተደራጀ እንደነበር በተለይ ከ60 ደቂቃ በኋላ እነዚህ 3 ተጫዋቾች ከገቡ በኋላ። ከዛ በፊት እኮ በፋውል ካማራም እነ ማጊንም አግሬሲቭ እየሆኑ ቴሌማስ ሜዳ ውስጥ አንድ ነገር ክሬት ለማድረግ ተቸግሮ ሮጀርስ ተውጦ የነበረበት የጨዋታ ክፍለ ጊዜ በ3 ተጫዋቾች ለውጥ ሙሉ በሙሉ የጨዋታው ባላንስ ተቀየረ። ነገር ግን ይሄ ጨዋታ ምን ያክል በከፍተኛ ሁኔታ ፍጥነት፣ ጉልበት፣ ኢነርጂ እንደሚጠይቅ የምታውቁት ቪላ እንደ ቡድን 101.47 ኪሎ ሜትር ከቨር ሲያደርግ ቼልሲ 96.32 ኪሎ ሜትሮችን ከቨር አድርጓል። ነገር ግን በከፍተኛ ሁኔታ ስፕሪንት እና ጆኪንግ አብዛኛውን ፐርሰንት የያዙበት ጨዋታ ነው። ቪላ በጨዋታው ላይ ለማጥቃት የተጠቀሙት የፎርዋርድ ፓስ ሲኩዌንስ እና የሶስተኛ የሜዳ ክፍል ፓስን ብትመለከቱ ቼልሲ ምን ያክል ጥረቱ ከፍተኛ እንደነበር። ቼልሲ ለምሳሌ በሶስተኛ የሜዳ ክፍል 148 የተሳኩ ኳሶችን ፓስ አድርጓል። ቪላ ያደረገው 41 ነው። በ41 ኳስ 8 ኢላማውን የጠበቀ ሙከራ፣ 2 ግብ አገኙ። ቼልሲ 148 የሶስተኛ ሜዳ ክፍል የተሳካ ፓስ አድርጓል። ቼልሲ 89.8% ፓሶቹ ውጤታማ ነበሩ። 130 ፎርዋርድ ፓስ አድርጓል ቼልሲ። ቪላ ያደረገው 101 ነው ፎርዋርድ ፓሱ። በረጃጅም ፓሶች ቼልሲ 45 ስኬታማ ረጃጅም ፓስ አድርጓል። ቪላ ማድረግ የቻለው 36 ኳስ ነው። ቼልሲ በብዙ መልኩ እስከ 60 ደቂቃ ድረስ ለ1 ሰዓት ያክል ጨዋታውን 100% ዶሚኔታ። እንደውም ቼልሲ ምን ያክል ወደ ቪላ ቦክስ ጫና እንደፈጠረ የምትመለከቱት የቼልሲ ተጫዋቾች ክሊር ያደረጉት ኳስ 6 ነው። ቪላ 28 ኳስ ክሊር አድርጓል ከራሱ የመጫወቻ ክልል። ቼልሲ ምን ያክል ጫና እንደፈጠረ ግን ጨዋታን ማሸነፍ፣ ጨዋታን መግደል ማለት የጨዋታውን ሰዓት፣ የተጋጣሚን እንቅስቃሴ፣ ባላንስን፣ አቅምን፣ ይህን ጨዋታ በተመሳሳይ ቴምቦ ማጠናቀቅ ይችላሉ የሚለውን ከተረዱ በኋላ ኡናይ ኤምሬ ተጫዋች ቀየሩ፣ ጨዋታውን ቀየሩ። 100% የሚታይ ለውጥ ነው የተፈጠረው። የቪላ ማጥቃት በጣም ያስፈራል። ቼልሲ ማጥቃቱ ጥራት የጎደለው እየሆነ መጣ። ቪላ የተገኙ አጋጣሚዎቹን ለመግደል የሚያሳዩት ምሕረት የሌለሽ እንቅስቃሴ በአስደናቂው እንግሊዛዊ የ29 ዓመት የፊት መስመር ተጫዋች ጸባዩ የሚመሰገን ምርጡ የፊት መስመር ተጫዋች ኦሊ ዋትኪንስ ለ3 ጊዜ በሱ ግብ አስቶን ቪላ ስታንፎርድ ብሪጅ ላይ 3 ነጥብ አግኝቷል። ይሄ በፕሪሚየር ሊጉ ታሪክ ብቸኛ ተጫዋች አድርጓል። በልዩነት ስታንፎርድ ብሪጅ ላይ ግብ እያስቆጠረ 3 ነጥብ በማግኘት የጨዋታ ልዩነት የሆነ 1-0፣ 2-0፣ 2-0 በተመዘገበ ውጤት። ይሄ የኦሊ ዋትኪንስም አስደናቂ አጋጣሚ ነው። ከቤንች ላይ ተነስቶ ለአርሴናሉ ጨዋታ እረፍት የተሰጠው ሮቴሽን የተደረገበት ተጫዋች ተቀይሮ በገባ በ4 ደቂቃ ልዩነት በ2 ተች የጀመረው ተጫዋች 3ኛ ተቹን ወደ ግብ ሲቀይር 84ኛ ደቂቃ ላይ ሌላ 2ኛ ግብ አስቆጥሮ የቪላን የዘንድሮ ሲዝን የ11 ተከታታይ ጨዋታ በሁሉም ውድድሮችን ድል በፕሪሚየር ሊጉ ብቻ 8ኛ ተከታታይ ድልን ያስመዘገበበትን ውጤት ስታንፎርድ ብሪጅ ላይ በከፍተኛ የታክቲክ የበላይነት 2ኛ 45 ከ60 ደቂቃ በኋላ ኡናይ ኤምሬ እና ቪላ
በግሩም ሁኔታ አሳክተዋል። ለቼልሲ ደጋፊዎች ውጤቱ ያሳዝናል። እንደነበራቸው ብልጫ፣ እንደነበራቸው ፍላጎት ይሄ ውጤት አይገባቸውም ነበር። ግን ማሬስካ ታክቲካሊ መውሰድ ያለባቸውን እርምጃ አዘገዩ። ኡናይ ኤምሪ ፈጠነ፣ 3 ነጥቡን አገኘ። አሳዛኝ ተሸናፊ ነው ቼልሲ። ይሄ ውጤት ለቼልሲ አይገባውም ነበር እንደነበረው ብልጫ። ግን አንዳንዴ በጨዋታ አሰልጣኞች ፈጥነው አንድን ጉዳይ ሲተገብሩ የሚያገኙት ትሩፋት እንደ ቪላ ነው። ዘግይቶ ሲተገብሩ ደግሞ የሚያጡት ነገር እንደ ቼልሲ ነው። ይሄን የተመለከትነው። ኡናይ ኤምሪ ግን ታክቲካሊ ጂኒየስ መሆናቸውን በድጋሚ ያረጋገጡበት የስታንፎርድ ብሪጁ የምሽቱ ድል ነው። ግሩም ድል። አንድ አድማጭ ብቻ ማለት እችላለሁ የቪላ ደጋፊ በቻናላችን አለና ከሰሞኑን ኮሜንቱን በጣም እያነበብኩ ነው። ገንቢ የሆነ ሀሳብ ነው የምታነሳው አድማጫችን። ለአንተም እንግዲህ እንኳን ደስ አለ። የአስቶን ቪላ ብቸኛ ደጋፊ ኮሜንት የሚያደርግልን የቪላ ባጅ አለው የዩዘሩ ላይ አካውንቱ ላይ ፕሮፋይሉ ላይ እና ለዚህ የቪላ ደጋፊ እንኳን ደስ አለ እያላችሁ እንግዲህ የምታደምጡ ኮሜንት ያላደረጋችሁ የቪላ ደጋፊዎች ትኖራላችሁ። እናንተንም እንኳን ደስ አላችሁ እያልን ማክሰኞ ዕለት ግን ለሚካኤል አርቴታ ኡናይ ኤምሪ ቀጥተኛ መልእክትን ያስተላለፉት ትልቅ የቤት ስራ ለሚካኤል አርቴታ ምን መሰላችሁ? አርሴናል ባለፉት 4 ተከታታይ ጨዋታ የመጨረሻ 30 ደቂቃዎችን በጣም ለመከላከል ይቸገራል። የሚከላከልበት መንገድ የዛን ያክል ጠንካራ የሚያስብል አይደለም። የተጋጣሚዎች ሌቭል አነስተኛ መሆኑ በጣም የሚያሰጋ የመከላከል አቅም ነው። ምክንያቱም ወልቭስ፣ ፓላስ፣ ኤቨርተን፣ ትናንት ብራይተን። ቪላ ግን በዲሴምበር 6 በሜዳው የመጨረሻ ደቂቃ አርሴናል አቻ ካደረገ በኋላ አስቆጥሮ አሸንፎታል። ስለዚህ ለአርሴናል ትልቁ ስጋት የሚሆነው ቪላ ከ30 ደቂቃ በኋላ የመጨረሻ 30 ደቂቃ ቼልሲን ስታንፎርድ ብሪጅ ላይ ሲያሸንፍ የመጨረሻ 30 ደቂቃን ታክቲካሊ ቀይሮ ነው። አርሴናልንም ሲያሸንፍ ታክቲካሊ ቀይሮ ነው። ሰሞኑን አርሴናል የመጨረሻ 30 ደቂቃዎችን ግብን የማስቆጠር ችግር የሚስተዋልበት መንገድና የመከላከል አደረጃጀቱ ላይ የሚታየው ክፍተት ለዚህ ለቪላ ጥንካሬ ሌላ ለሚካኤል አርቴታ ቤት ስራ የሰጠ የስታንፎርድ ብሪጅ ድል ነው። ለማንኛውም ግን ለቪላ ደጋፊዎች እንኳን ደስ አላችሁ። ቼልሲ አሳዛኝ ተሸናፊ ነው። እንግዲህ ኤንዞ ማሬስካና ቼልሲ ትልቅ ፕሮጀክት ነው የያዙት። እንግዲህ የቼልሲ ደጋፊዎች መጽናናቱን ይስጣችሁ እያልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የዕለተ እሁድ የ4 ክፍል ፕሮግራማችን እኚህን ይመስል ነበር። ሰላም ቆዩ።